እኔ ሁሉ ድንጋይ ወርውሬ እንዴት ጌታ ይባርክ ይላል ብዬ ጥያቄ ፈጥሮብኝ ወደ ቤት ሄዳለሁ። አንደኛን ይመታለሁ፣ አንደኛን ይሰርቃለሁ፣ አንደኛን ይደበድባለሁ። በትንሹ 30 ሰው አካባቢ ከሶኛል። 30 ሰው ፋይል ነበረብኝ። በጠመንጃ ሰደፍ መጥቶኝ ራሴን ስትቼ አውቃለሁ። እናቴ ደግሞ ራሱ መንፈስ ይወርድባታል። እንደ ታቦት ልብስ ይሁንና የመንፈሱ ልብስ አለ። በጣም የሚያምር ድምፅ መጥቶ ሂድ የሚል ድምፅ ሰማ። ሂድና ጋዲሳ ጋር ሄደ ጴንጤ አደርገኝ በለው የሚለው ድምፅ ነው የሰማው። ጭንቅላቴ ላይ የተጠቀለለ ጥቁር አይነት ነገር ከጭንቅላቴ ላይ ሲወርቅ ይሰማል። እኔ ከቤተክርስቲያን ስመጣ ጴንጤዎቹ ሲወጡ ካገኟቸው መንገድ ላይ ከተገናኙ ረጅም ነው ተቃቅፉ ሰላም የሚባባሉትና እኛ ጋር ደግሞ እንደዛ የለም። ጥምቀት ጊዜ እንደባደባለን። ልክ ያንን ጥምቀት የጀመርኩበት ሌሊት ቢሮ ሰብሮ ሰውየው በሚገርም ሁኔታ የ30 ምናምን ፋይል በእኔ ላይ የተደራጀው ከሱ ፋይል ጋር አቃጠል። ከምዕራብ ሸዋ ሙኙ ሙጤ ቀበሌ ገበሬ ማህበር የሚባለው ከአምቦ ከተማ 16 ኪሎ ሜትር ከዛ ደግሞ ከአምቦ ደግሞ 18 እንደሆነ አላቅም። ያንን ሁሉ በ3 ቀን ነው የመጣው። በእግሬ ነው አስፋልት ይዤ ነው የመጣው። አዲስ አበባ ወዴት እንደሆነ አላቅም፣ ግን አዲስ አበባ በዚህ በኩል ነው ሲባል ስለሰማው ብለን ስንጸልይ ሸኔ ነው ተባልኩኝ ማለት ነው። ሸኔ ነው ተብዬ ከነምንጸልይ ወጣቶች ጋር ተይዘን እስር ቤት ገባ ማለት ነው። ግማሹ ስለት ይዟል፣ ግማሹ ገጀራ ይዟል፣ ግማሹ መሳሪያ ይዟል፣ ግማሹ ጩቤ ይዟል። እዛ ይሄ ጭንቅላቴ 4 ቦታ ተሰፍተዋል፣ መቶኛል። ይሄ እጄ 3 ቦታ ነው የተሰበረው። በቃ ብቻ ሰውነቴ እጄ አካባቢ እንደ ጨርቅ ነው የተሰፋው ከትከሻዬ ማለት። ስሜ መጋቤ ከበደ አመና እባላለሁ። ተወልጄ ያደግኩት ምዕራብ ሸዋ አምቦ ክፍለ ሀገር ነው። ከአምቦ ከተማ 16 ኪሎ ሜትር የምትወጣ ሙኙ ሙጤ ቀበሌ ገበሬ ማህበር የሚባል ነው ተወልጄ ያደግኩት። ከልጅነቴ ጀምሮ ተወልጄ ሲያድግ ራሴን ሲያውቀው ቤተሰቦቼ ኦርቶዶክሶች ስለነበሩ የነበረኝ ያው ኦርቶዶክስ ሆኜ ነው የቀጠልኩት። ኦርቶዶክስነት ብቻ ደግሞ ሳይሆን ለአባቴ አንድ ልጅ ብቻ ስለነበርኩ አባቴ ትልቅ ሰው ላድርግ ብለው ለአንድ ማምሬ ምትኮ የሚባል ክርስትና ሰጥቶኝ በዛው ድቁና ተምሬ ዲያቆን እንዲሆን በዛ ቀጠልኩ ማለት ነው። ስለዚህ ቀን ቀን ለቄሱ በጎች እየጠበቅኩ ማታ ማታ ደግሞ የቃል ትምህርት እየተማርኩ ውዳሴ ማርያም እየተማርኩ ሌሎችንም አሁን ማስታወስ የማልችለው ብዙ የሆኑ የቄስ ትምህርቶችን እየተማርኩ ነው ያደግኩት። ሐቅሜ ለድቁና ሲደርስ ደግሞ በገጠር ደረጃ ዲያቆን ተብዬ ተሰይሜ በሃሮ ማርያም ቤተክርስቲያን የሚባል ዲያቆን ተብዬ እዛ ለአመታቶች በተለያየ አገር ላይም እየተላኩ እያገለገልኩ መቆየቴን አስታውሳለሁ። እንግዲህ ከልጅነቴ ጀምሮ ማንኛውም የገጠር ልጅ እንደሚያድግ በጎች በመጠበቅ ቀጥሎ ደግሞ ከፍቶች በመጠበቅ የቄስ ትምህርት በመማር ከቄስ ትምህርት በኋላ ድሮ ወደ ትምህርት ቤት የምንሄደውና ከዛ በኋላ ከቄስ ትምህርት በኋላ ባቦጋሎ የምትባል አንደኛ ደረጃ ትምህርት ቤት ገብቼ እዛ ስማር እንደነበረ አስታውሳለሁ። ከአባት ከእናቴ ተለይቼ ቄስ ትምህርት ስማር ያ ቄሱ ጋር ነበር የምኖረው። ቀለብ የሚመጣ ከኔ ቤተሰብ ነው። ስለዚህ እዛ ጋር በምኖርበት ጊዜ ቄሱም ደግሞ የራሱ የሆነ ልጆች ስለነበሩት ግዛቸው የሚባል ልጅና አንደኛ ደግሞ ዳኜ የሚባል አስታውሳለሁ ልጆች ነበሩት። ግዛቸው የሚባል ልጅ በእኔ እድሜ ስለነበረው ቄሱ ድምፁ ይለካል ወይም ድምፁ በሚለካበት ጊዜ እስኪ ድምፃችሁን አውጡ ተብሎ አሁን ምን እንደሚባለው ረስቻለሁ። ያንን ቅዳሴ በምናደርግበት ጊዜ በእኔ ልክ ግን ጥሩ እንደምል ነው የሚሰማኝ። ግን ልጁ ሰውዬ ግን ቄሱ ወደ ልጁ ነው የሚያደላ የነበረው። አይ አንተ ጥሩ አይደለም የግዛቸው ነው ጥሩ እያለ የኔ ሞራል ቻሌንጅ እያደረገ ልጁን ግን ወደፊት እንዲሄድ አድርጎ ነበር። ዞሮ ዞሮ ልጁ እስከዛሬ ድረስ
ዲያቆን አልሆንም። በወቅቱ እኔ ነኝ ወደዛ እየቀረብኩ ብዙዎች ነገሮችን ወደ ድቁና አቅጣጫ የገባሁት። ሆኖ ቻሌንጆች ነበሩ። ቄሱ እኔን ይመታኝ ነበረ፣ ይደበድበኝ ነበረ። በተለያየ ቻሌንጅ ተጽዕኖ በእኔ ላይ ይፈጠር ነበር እና ያንን ሁሉ እንግዲህ አልፌ ያንን ድቁና እያገለገልኩ ነው ወደዚህ ህይወት የመጣው ማለት ነው። ተጽዕኖ ከመመታት ከመደብደብ በላይ ተጽዕኖ የለም። በምግብ ደግሞ እንደተባለው በምግብ ደግሞ አባቴ ከዛ ምግብ እየላከ እህል እየላከ ምግብ እንዳላገኝ ይደረግ ነበር። ውዬ አድር ነበር። ወይም ደግሞ አንዳንድ ቀን ደግሞ ውዬ ማታ ከብቶች ይዤ ስገባ ቀምስ ነበር። የምንበላ ራሱ እነሱ የሚበሉትና ልጆቻቸው የሚበሉትና የሚበላው ልዩነት አለ። ለነሱ ጥሩ ነገር ተሰርቶ ለእኔ ግን እንዲሁ በቃ የድሃ ልጅ ወይም አንድ እዛ ጋ ገብቶ የሚማረው ሰው የሚበላን ያክል ምግብ እንደዛ ይደረግልኝ ነበር እንጂ በአግባቡ ከነሱ ጋር እኩል እንዲመገብ፣ እኩል እንዲሳተፍ፣ እኩል ሞራል እንዲኖረኝ፣ እኩል እንዲያገለግል፣ እኩል እንዲናገር፣ እኩል መፍትሄ እንዲጠበቅ አይደረግም ነበር እና በእንደዛ አይነት ሁኔታ ነበር ያሳለፍኩት። እንግዲህ ከዛ ከወጣ በኋላ በጣም ቻሌንጅ ሲበዛብኝ ቄስ የመታኝ የደበደበኝ ብዙ ቻሌንጅ እኔን አሳንሶ ልጆቹን እያስበለጠ በሚመጣበት ጊዜ የግዴታ አንድ ቀን ሌሊት ነው ጠፍቼ ወደ አባቴ ሄድኩት። አንድ ቀን ሌሊት ወደ አባቴ ሄድኩ። ከአባቴ ጋር ደግሞ በጣም ጓደኛ ማሞች ናቸው። ብዙ ሰዎች ያውቃሉ ይህንን። እዛ ሀገር ያሉ ሰዎች አብረው ነው የሚጠጡ፣ አብረው ነው የሚውሉ፣ ብዙ ነገር አብረው ስለሚያሳልፉ ለአባቴ አስረግጬ ነገር ከዚህ በኋላ ወደዛ መመለስ አልችልም፣ ወደዛ እንድመለስ የምታደርገኝ ከሆነ ግን ከዚህ ሀገር ይጠፋሉ ብዬ ስል አባቴ ለእሱ አንድ ልጅ ስለነበርኩኝ የግዴታ አባቴ ያንን ነገር ጉዳት እንደደረሰብኝ አውቆ ከሱ ጋር እንዲኖር አደረገኝ። በእንደዚህ አይነት ሁኔታ እያለ ነው እንግዲህ ቤተክርስቲያን እሄዳለሁ። ቤተክርስቲያን ሲሄድ በፊት እንደሚያደርገው ወደ እሱ ቤት አይደለም የሚሄደው። ወደ እሱ ቤት አልሄድም። ወደ አባቴ ቤት ስመጣ ወደ አባቴ ቤት ከመድረሴ ትንሽ የአማኞች ወይም የፕሮቴስታንቶች ቸርች ነበረ፣ ቆርቆሮ በቆርቆሮ። ልክ ከሰንበቴ ይሄንን ሰንበቴ ቆይቼ ጠላ ጠጥቼ ብዙ ነገሮችን አድርጌ በሚመጣበት ጊዜ በጣም ከፍተኛ ድንጋይ ወረውራሉ፣ ጣራው ላይ ማለት ነው። ወደ ጣራ ድንጋይ በሚወረውርበት ጊዜ አንድ ቄስ ይወጣና የመካነ ኢየሱስ ቄስ ይወጣል። አሁን መካነ ኢየሱስ ሆኗል። በፊት ፓፒስት ተብሎ ነበር የሚጠሩት። ያ ቄስ አሁን አዲስ አበባ መጥተው እዚህ ነው ያለውና ይወጣና ጌታ ይባርክ ብሎ ይመለሳል። እኔ ሁሉ ድንጋይ ወርውሬ እንዴት ጌታ ይባርክ ይላል ብዬ ጥያቄ ፈጥሮብኝ ወደ ቤት ሄዳለሁ። የሚቀጥለውም ቅዳሴ ሄዳለሁ እሑድ ጠዋት። ከዛ ስመለስ እነሱ ጸልያሉ ወይም ያመልካሉ፣ አገኛቸዋለሁ። ከዛ መልሼ ድንጋይ ወረውራለሁ። ድንጋዩን ሲወረውር አሁንም ይወጣና ጌታ ይባርክ ብሎ ይመለሳል። ይሄ አንደኛ በህይወቴ ውስጥ ትልቅ ጥያቄ፣ እንዴት ጌታ ይባርክ ይባላል የሚለውን ነገር አስባለሁ። እና ከዛ በኋላ በእንዲህ አይነት ሁኔታ ያለ ወደ ጌታ እንዲመጣ ያደረገኝ ራሱ ጌታ ነው። እኔ እንግዲህ እንደተናገርኩኝ ለአባቴ አንድ ልጅ ነኝ። አንድ ልጅ ሆኜ በጣም ቁጥር ስፍር የሌለ ወንጀል ነበረብኝ። አንደኛን ይመታለው፣ የአንደኛን ይሰርቃለው፣ አንደኛን ይደበድባለው። ምንም አይነት እኔ የወንጀል አይነት ያልነበረብኝ ሰው አይነት አለው በቃ። ስለዚህ በቀን ለሁለት ሰዎች እቀርባለሁ። ለቀን ቢሮ ከሰኞ እስከ ቅዳሜ ድረስ ባለው ለሁለት ሰዎች ተከስሼ እቀርባለሁ። ስለዚህ በትንሹ 30 ሰው አካባቢ ከሶኛል። 30 ሰው ፋይል ነበረብኝ። ስለዚህ ያንን 30 ሰው ፋይል ይዤ ቄስ ማነው ቤተክርስቲያን ሄዳለሁ፣ እቀድሳለሁ። የ30 ሰው ክስ አለብኝ፣ አትቀድስም አይባልም። በዛ ላይ እጠጣለሁ፣ እሰክራለሁ። ከዛ ደግሞ
ሰዎች የወደኩበት ለአባቴ አንድ ስለሆንኩ አባቴም ደግሞ ጥሩ ኑሮ የሚኖር ሰው ስለነበረ ተሸክሞኝ ደግሞ ወደ ቤት ያመጡኛል ማለት ነው። ከዛ እንደዛ እየተደረገ እየተከሰስኩ በየቀኑ ጠዋት ለአንድ ሰው ከሰዓት ለሌላ ሰው ቀርባለሁ። በጣም የሚቀርበው ዘመድ የነበረው ሰው በጠመንጃ ሰደፍ መቶኝ ራሴን ስትቼ አውቃለሁ። እና በእንደዚህ አይነት ሁኔታ እያለ አንድ ቀን ማንም ግቢ ውስጥ በሌለበት ሰዓት ላይ አባቴ ግቢ ውስጥ ቁጭ ብዬ እያለው አንድ ድምፅ መጣ። እንግዲህ ዲያቆን ነኝ፣ በጣም እታወቃለሁ፣ በተለያየ አገር ሄዳለሁ። ከዛ አንድ ድምፅ መጣ። በጣም ውሃ በሚፈስበት ከተራራ ላይ በሚወርድበት ሁኔታ አንድ ድምፅ ይመጣና በሚገባኝ ሁኔታ አንድ ጋድሳ የሚባል ሰው የኛ ጎሳ ነው፣ ወደ ጌታ መጥቶ በጣም ይጠላል፣ ጴንጤ ሆነ ተብሎ ማለት ነው። እንግዲህ እዛ አካባቢ ያለው ኦርቶዶክስ ብቻ ሳይሆን ቃልቻ አለ። አባቴ ቃልቻ ቤት ሄዶ ያመልካል፣ እናቴ ደግሞ ራሱ መንፈስ ይወርድባታል። በጣም ብዙ አይነት ውስብስብ አለ። በዚህ ላይ ደግሞ የቃልቻ ልብስ ሁለት አይነት ጦር፣ በኦሮሞ ባህል እንግዲህ ሁለት አይነት ጦር እኛ ቤት አለ። ዋንጫ አለ፣ እንደ ታቦት ልብስ ይሁንና የመንፈሱ ልብስ አለ። እንደዚህ ኮሪደር አካባቢ ላይ ነው ተጠግቶ ያለው። የተለያየ ይሄ የሚንኮሻከሽ ይሄ እንደ መረዋ አይነት ነገር አለ። ብዙ አይነት በጣም ቁጥራቸው በርከት ያለ እዛ አካባቢ ላይ አለ፣ ቤታችን ውስጥ ማለት ነው። በእንደዚህ አይነት ሁኔታ ውስጥ በነበርኩበት ጊዜ ከዛ ውስጥ ነው እንግዲህ ያ ወንድም ወጥቶ ወደ ጌታ የመጣው። ወደ ጌታ በሚመጣበት ጊዜ በጣም ጥላቻ ስለነበረበት ተገልሎ ነው የነበረው። በቃ የኛ ጎሳ አይደለም የኛ ዘር አይደለም ተብሎ ተጠልቶ በነበረበት ጊዜ ቤቱ ቁጭ ብሎ ባለበት ሰዓት ላይ ይሄ በጣም የሚያምር ድምፅ መጥቶ ሂድ የሚል ድምፅ ሰማሁ። ሂድና ጋድሳ ጋር ሄደ ጴንጤ አደርገኝ በለው የሚለው ድምፅ ነው የሰማው። በጣም በሚያምር በጣም በሚማርክ ድምፅ ነው የመጣውና ከዛ ልክ ይሄ ድምፅ ሲሰማ ውስጤ ላይ አይቼ ሰምቼ የማላውቀው ሰላምና ደስታ ሞላ። እንዴት አድርጌ ይሄንን እሆናለሁ? መሆን አልችልም። ጓደኞች ምን ይሉኛል? ቄሶች ምን ይሉኛል? አብሬ የሚኖሩ ሰዎች ምን ይሉኛል? በሚልበት ከፍተኛ የሆነ ጭንቀት ይለቀቅብኛል ማለት ነው። ከዛ ደግሞ ድጋሜ ደግሞ ይሄ ድምፅ ይመጣል። ድጋሜ በሚመጣበት ጊዜ ልቤ አሴት ሞላ። እሺ በሚልበት ሰዓት ላይ ልቤ ላይ ከፍተኛ የሆነ ደስታና ሰላም ተሰማኝ። ከፍተኛ የሆነ ደስታና ሰላም ተሰማኝ። ቀጥ ብዬ የልጁ ቤት ሄድኩ ማለት ነው። የልጁ ቤት ሲሄድ ለምን መጣ አይነት ነገር ፊት አሳየ። አንደኛ እኔ አንድ ሰው ቤት ሲሄድ ወይም አንድ ነገር ይዤ እወጣለሁ ወይም ደግሞ ሰው መትቼ እወጣለሁ፣ ወይም እመታለሁ ወይም እሰርቃለሁ። ይሄ ስለሚታወቅ ፈራኝ። አሁን እኔ የመጣሁበት ዓላማ አልኩት፣ ምስቱም ልጆቹም ነበሩና ጴንጤ ያደርግ ብሎ የሆነ ድምፅ መጥቶ አስጨንቆኝ ነው የመጣው ብሎ ስል ደበሬ የሚባል ወንጌላዊ ደበሬ የሚባል እሱም የሱ ዘመድ ነው፣ ይህንም ዘመድ ነው። እሱ ጋር ሂድና እንጂ እኔ ጴንጤ ሊያደርግ አልችልም አለ። ስለፈራ ነው ይሄንን ያለኝ። ከዛ በኋላ ቀጥ ብዬ እሱ ጋር ሄድኩ። እሱ ደግሞ ልብስ እየሰፋ ነበር፣ ልብስ ሰፊ እዚህ ነገር ያደርጋል። እሱ ጋር ሄጄ ጴንጤ እንድታደርገኝ ነው አንድ ሆነ ድምፅ መጥቶ ጴንጤ ያደርግ ብሎ ረበሽኝ ብዬ ስል ለማታለል ነው የመጣሃል። ከዛ የእሱ እናትም ከቤት ወጥታ መጣች። እሱ እንደ እልፍኝ አይነት ነገር ነው ያለው። እሱ ጋር መጣው። ከዛ በኋላ ጸለይልኝ። ጌታ ሆይ ብሎ ሲጸልይልኝ ግን እንደሚያታልለው ነው ያደረገ ያለው እንጂ እውነተኛ የሆነ ጌታን ለመቀበል እንደሄድኩ አይደለም አድርጎ ያለው። ጌታ ሆይ ለማታለል እንደመጣ ያንተ የሰው ልብ ታውቃለህ ብሎ ከጸለየ በኋላ እጄን አንሳ አለ። እጄን አነሳው። በኦሮምኛ ቃል አስገባኝ። ቃል ካስገባኝ በኋላ በደንብ አስታውሳለሁ። ቃል ሲያስገባ አስጠንቅቆ አስገባኝ። እኔም ተጠንቅቄ እሱ የሚለውን ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ብየ ለፋ ገኔራ፣ ሰይጣን ገኔራ፣ ቃሉ ገኔራ፣ አያናባ ገኔራ የሚለውን ነገር በጥንቃቄ እንዲል ካደረገኝ በኋላ እጅ ጭኖ ጸለይልኝ። በኢየሱስ ስም በሚልበት ጊዜ የሆነ ጭንቅላቴ ላይ የተጠቀለለ ጥቁር አይነት ነገር ከጭንቅላቴ ላይ ሲወርቅ ይሰማኛል። አሁንም በኢየሱስ ባለ ቁጥር ከትከሻዬ ላይ የሆነ ነገር ይወርቃል።
አሁንም በኢየሱስም በሚልበት ጊዜ የሆነ ነገር ከላይ ላይ ይወርቃል። አሁንም በኢየሱስም ስል የሆነ የተጠመጠምብኝ ነገር ከላይ ላይ ይወርቃል። እሱ በኢየሱስም በሚልበት ቁጥር እኔ ላይ የሚሰማኝ ስሜት አለ። የሆነ ጥቋቁር ነገር ከኔ ላይ እየወደቀ ነገር እንደሆነ ይሰማኝ ነበርና በኢየሱስም የሚለው ሲያቆም ነው እሱም ይቆም እንጂ ከላይ ላይ ወርቆ አላለቅም ነበር። እና ከዛ በኋላ ጌታን የተቀበልኩ ይሄ እንግዲህ በ1983 ነው። በ1983 ጳጉሜ 1 ነው ይሄ ነገር እና ጳጉሜ 1 ነው። ጳጉሜ 3 ጀምሮ ሆዬ ሆዬ የሚባለው በአፋን ኦሮሞ መንደር በመንደር እየዞረን ሳንቲም የምንለቅምበት ጊዜ ነው ያ ጊዜ እና ከቤተ ክርስቲያን በጣም አዲስ የሆነ በጣም የሚጮው እንትን አለ፣ ከበሮ አለ። ያ ከበሮ እኔ ነው የማስወጣው። ለዛ ከበሮ ብር ከ50 ነው የሚከፈለውና እኔ ሄጄ ክራውን የሚያነሳው የሚወስደውና ስለዚህ ልጆች ወጣቶች እሱን ይጠብቃሉ። እኔ ነው የሚጠብቁ። እኔ 3 ቀን ሳይቀር ማነው ልክ መስከረም ማነው ጳጉሜ 1 ነው ወደ ጌታን የተቀበልኩት። ልክ ዛሬ ነው የተቀበልኩት። ቀኑ ቅዳሜ ነው። ቅዳሜ ቀን ነው ጌታን የተቀበልኩትና እንግዲህ ጠዋት በተስካን መሄድ ነበረብኝ። እኔ በተስካን ሳይሆን የሄድኩት ጠዋት ቸርች ና ተብያለሁ። ጠዋት በተስካን እንግዲህ ጠዋት ስለሚሄድ እኔ በዛ ስለማውቀው እንደዛ መስሎኝ 12 ሰዓት ነው የሄድኩት። 12 ሰዓት ሲሄድ ማንም በር አልከፈትም። በር ላይ ጠበቅኩ። መጥተው ከፈቱ። እዛ ፊት ለፊት ስለሚቀመጥ እጄ በተስካኑ ፊት ለፊት ማነው ቸርቹ ፊት ለፊት ነው የተቀመጥኩት። አገልጋዮች የሚቀመጡበት እንደዛ ስለሚሆን እንደዛ ነው መስሎኝ። ለካ እኔ አዲስ ስለው ከኋላ ነው መቀመጥ የነበረብኝ። እኔ ግን ፊት ለፊት እነሱ መድረኩ ፊት ለፊት ነው የተቀመጥኩት። ፊት ለፊት ተቀመጥኩኝ። ከዛ እንዴ መጣ ተባለ። አቶ አመና ልጅ መጣ ተባለ። እንዴት መጣ ተባለ። ሊሰልል ነው ተባለ። ሊመታ ነው ሰውን ተባለ። ከዛ በጣም ብዙ ህዝብ ነው ትዝ ይለኛል። በጣም ብዙ ህዝብ ነው። አዳራሹ በጣም ሰፊ ከመሆኑ የተነሳ በጣም ብዙ ህዝብ ከመሆኑ የተነሳ እየተንጠራሩ ያውኛል። የሚያመልኩት ነገር ይገባኛል። የሚያጨበጭቡት ነገር እንዴት እንደሚጨበጨብ ይገባኛል። እኔ እንግዲህ እዛ ጋር ከበሮ በደንብ ነው የምመታው። እየተሽከረከርኩ ነው ከበሮ የምመታው። ከዛ በዛ ደግሞ በክራር ነው የሚዘምሩት። ይገባኛል። የሚዘምሩት ነገር ይገባኛል። ውስጤ የሚሰማ ሰላም፣ የሚሰማ ደስታ የተለየ ነው። ከዛ ፕሮግራሙ አለቀ። ከዛ ሰዎቹ እንኳን ደስ አለ ምናምን አሉኝ። እንኳን ደስ አላችሁ ብዬ ወደ ቤት ሄድኩኝ። ከዛ እንደገባሁ ለአባቴ ነገርኩ ማለት ነው። እኔ ጴንጤ ሆኛለሁ። ከዛ አባቴ ይሆናል ይሻላል እያለኝ፣ አዎ ይሻላል፣ አንተ ከሆነልህ ይሁን አለኝ። ከዛ እንጀራ እናቴ ነበረች። እሷ ደግሞ በጣም ወደ ቤተክርስቲያን ትኩረት ታደርጋለች። እሷ ተቆጣች። አባቴ መፍቱ ነው አለ። መፍቱ የተጠበቀ። ከዛን ጊዜ ጀምሮ ወደ ጌታ ከጌታ ጋራ የሚሉት ነገር ይገባኛል። ድንገት ሰዎች ልጆች ሲያወሩ ሰማሁ። እስካሁን ድረስ እንግዲህ እኔ በጌታ መሆኔ አላመንኩም። ሳምንት መጣ። በተስካን ትቼ እዛው ነው የሄድኩት። ሰፈር ጉድ ተባለ። ዲያቆን የተባለ ጴንጤ ሆነ የተባለ። ከዛ በኋላ ሰፈር ሁሉ ጉድ ብሎ ያወራል። ከዛ ሳምንትም አሁን እሁድ መጣ ሄድኩ። ሌላ ቀንም መንደር ጸሎት የሚባለው ነገር ነበረው። እሱንም ሄዳለሁ። ከዛ በኋላ በጣም በፍቅር ያውኛል፣ ይወዱኛል። እዛ ይቼ የማላውቀው ፍቅር እዚህ ጋር አያለው። ድሮም እኔ ከቤተክርስቲያን ስመጣ ጴንጤዎቹ ሲወጡ ካገኟቸው መንገድ ላይ ከተገናኙ ረጅም ነው ተቃቅፉ ሰላም የሚባባሉት እና እኛ ጋር ደግሞ እንደዛ የለም። ጥምቀት ጊዜ እንደባደባለን። ከምሳ በኋላ ይደባደባል። ሄደን ዘፍናለን። ቅድም ታቦት ፊት ለፊት ጃንጥላ ታቦት ላይ ያደረቁ ነበረ። ከዛ በኋላ ደግሞ ዱላ ይዤ እላለሁ። እንደዛ ነበር። እዚህ ጋር ግን ፍቅር በቃ ኃይለኛ ፍቅር ስለነበረ ያንንም ነገር አስታውስ ናፍቅ ስለነበረ በጣም ያ ፍቅር አሳዩኝ ማለት ነው። እንደዛ እያለ ልጆች ሲያወሩ ሰማው። ምንድነው ጥምቀት ለምን አንማርም የሚባል ምንድነው ብዬ ስላቸው ጥምቀት ጩጳ በረና ማለት ጥምቀት እንማራለን። ጩጳ በረቶ አንስንም በረዳ
አልኳቸው። እኔም እማራለሁ ስላቸው ከዛ በኋላ እሺ አሉ። ከዛ በኋላ ስለ ጥምቀት፣ ስለ መንግስተ ሰማያት ከሞቱ በኋላ ስላለ ህይወት ማስተማር ጀመሩ። እንግዲህ በቀን ለስንት ሰው ነው የሚቀርበው ብያለሁ። በቀን 2 ሰው ወደ 30 ምናምን ክስ ነበረብኝ። ልክ እኔ ጥምቀት የውሃ ጥምቀት ትምህርት ደህንነት ሲጀምር አንድ ሰው ከሚስቱ ጋር ተጣልቶ ሚስት አግብቶ ወደ ቤተሰቦቿ ጥላ ሄዳ አልመለስም ብላ ክስ ነበራቸው። በጣም ከፍተኛ ፋይል ነበረባቸው። ሰውየው የሱን ፋይል ሰብሮ ቢሮ የገጠር ቢሮ ነው እንግዲህ ለሊት እሱን ፈነቀለውና የራሱንም የኔንም ፋይል እሳት ለኮሰበት። ልክ ያንን ጥምቀት የጀመርኩበት ለሊት ቢሮ ሰብሮ ሰውየው በሚገርም ሁኔታ የ30 ምናምን ፋይል በኔ ላይ የተደራጀው ከሱ ፋይል ጋር አቃጠለ። ቻው። ልክ ከሰማይ ሲደመሰስ ከምድርም ተደመሰሰ። ልክ የኃጢአት ብዛት የኃጢአት መጋረጃ ከኔ ላይ ሲቀደድ ከሰማይም እንደተቀደደ ከምድርም ተቀደደ። ከዛ ተባለ። ምንድነው ሲባል ቢሮ ተሰብሮ ፋይል ተሰረቀ ተባለ። እንዴት ገሌ የሚባለው ሰውዬ ፋይሉን አቃጠለ ተባለ። ከዛ በኋላ እኔም የሚፈልገኝም ቅረብ የሚለኝም ጠፋ። የ30 ምናምን ፋይል ተደመሰሰ። ከዛ በኋላ እኔ ጥምቀቱን በትክክል ደህንነቱን ተምሬ በወንዝ ተጠመቅኩኝ። በወንዝ ተጠምቄ እግዚአብሔር አምላክ ረድቶኝ ዝማሬ ይችላል ተብዬ ከዛ በቡድን ለመዘመር ለመሆን ከነሱ ጋር ተደራጅቼ እያለው ነው እንግዲህ ወደ አዲስ አበባ የመጣው። ወደ ጌታ ከመጣው የህይወት ለውጥ አሁን እንደምታየው ነው። ወደ ጌታ ከመጣ በኋላ ያንን ሰዎች ጋር አጣላ የነበረው፣ ደባደብ የነበረው፣ ስም ዝና ይወጣልኝ፣ ይጠጣው የነበረው፣ ይሰክር የነበረው፣ ሰዎች ተሸክሞኝ ያመጡኝ የነበረው ያ ምዕራፎች በሙሉ ተዘግቶ ምዕራፌ በዚህ ወንጌል ቀጠለ ማለት ነው። ስለዚህ ምዕራፌ የቀጠለ በዚህ ወንጌል አሁን በጣም እኔ ብዙ ጊዜ እግዚአብሔር እድሉን ከሰጠኝ መናገር የሚፈልገው አንድ ሰው ወደ ጌታ ከመጣ በኋላ የህይወት ለውጥ ፈልጎ ሳይሆን መንፈስ ቅዱስ ራሱ ወደ ህይወት ለውጥ እንዲሄድ ያደርጋል። ይህንን ያደርጋል። ስለዚህ እኔ እንዴት አድርጌ እለወጣለሁ? ወደ ጌታ ከመጣ በኋላ ይህን መጠጥ፣ ይህንን ድብድብ፣ ይህንን ጥላቻ ከሰዎች ጋር በትክክል ያለመኖር መተው እችላለሁ ወይ ከተባለ ሕያው እኔ ምስክር ነኝ። ስለዚህ ያ በህይወቴ ላይ የመጣው ለውጥ እስከ ዛሬ ድረስ አገሬ ሄጄ ትልቅ ኮንፈረንስ አዘጋጅቻለሁ። እሱ ነው ወይ እሱ አይደለም ተብሎ በጣም ከሩቅ አገር እኔን ለማየት የመጡ ሰዎች አገልግሎቴን ለመካፈል ሳይሆን እሱ ሲያገለግል ሲሰብክ እናያለን ብሎ የመጡ ሰዎች አሉ። እና ወደ ጌታ አንድ ሰው ከመጣ በኋላ ዳይሬክት በቃ አውቶማቲካሊ ራዲካል ቼንጅ ያመጣል። ፍጹም የሆነ ለውጥ በህይወቱ ላይ የማምጣት አቅም አለው። ስለዚህ ራሱ የእግዚአብሔር ቃል ራሱ የእግዚአብሔር መንፈስ ሰዎችን ከዛ ጨለማ ውስጥ ካመጣ በኋላ የህይወት ለውጥ የማያመጣበት ምክንያት የለምና የህይወት ለውጥ በህይወቴ ላይ አይቻለሁ። ምናልባት በዚህ ሚዲያ የምትከታተሉ በተለያየ ችግር ውስጥ ያላችሁ እኔን አይታችሁ ወደ እግዚአብሔር መንግስት ብትመጡ የህይወት ለውጥ በእናንተ ላይ በደንብ ይሆናል። ስለዚህ እኔን የለወጠ ጌታ እናንተን የማይለውጥበት ምክንያት የለም። እኔን የቀየረ 30 ፋይል የነበረበት ሰው በአንድ ቀን ሌሊት 30 ፋይል የደመሰሰለት ጌታ የእናንተን ስለሚደመስስ ወደ እግዚአብሔር መንግስት ኑ መልእክቴ ነው። በጣም ጥሩ። ይሄ በጣም ጥሩ ጥያቄ ነው። ወደ አገልግሎት ጥሪ የመጣውበት ወደዚህ አዲስ አበባ ከመጣ በኋላ ታላቅ ወንድሜ እዚህ አዲስ አበባ 4 ኪሎ አካባቢ ነበርና የመጣው እሱ ጋር ነው። ባይዘዌ እኔ ከአገሬ ስመጣ ስንት ኪሎ ሜትር በእግሬ ነው የመጣው። ከምዕራብ ሸዋ ሙኙ ሙጤ ቀበሌ ገበሬ ማህበር የሚባለው ከአምቦ ከተማ 16 ኪሎ ሜትር፣ ከዛ ደግሞ ከአምቦ ደግሞ 18 እንደሆነ አላቅም። ያንን ሁሉ በ3 ቀን ነው የመጣው። በእግሬ ነው አስፋልት ይዤ ነው የመጣው።
አዲስ አበባ ወዴት እንደሆነ አላውቅም፣ ግን አዲስ አበባ በዚህ በኩል ነው ሲባል ስለሰማው ያንን መንገድ እያዝኩ መንገድ እያደርኩ ነው አዲስ አበባ የመጣውና ይሄንን አንድ አጋጣሚ አግኝቼ በእግሬ ነው አዲስ አበባ የመጣው 3 ቀን ነው የፈጀብኝ ብዬ ስላቸው የገጠር ሰው እንግዲህ በደንብ ይሄዳል፣ በደንብ ነው የሚሄደው። የገጠር ሰው ስለሆንኩኝ ከአገሬ ተነስቼ አዲስ አበባ ወንድሜ ጋር እመጣለሁ ብዬ ሙሉ ቀን ሄጄ የመሸብኝ አድራለሁ። አንድ ኦሮምኛ ቋንቋ ብቻ ነው የምችለው፣ አማርኛውን ጋር አልችልም። ስለዚህ እኔ ከዛ ተነስቼ ስመጣ ሰው ሁሉ ኦሮምኛ ተናጋሪ ነው የሚመስለኝ እንጂ አማርኛ እንደምነገርም አላውቅም ነበር፣ አላውቅም። አንዳንድ ጊዜ ቤተክርስቲያን ውስጥ ቄሶች አማርኛ ነገር ያወራሉ። እንግዲህ አሁን ለየት ያለ ነገር ነው ብዬ ነው የማስበው እንጂ አጠቃላይ ይሄ አዲስ አበባ ህዝብ አማርኛ ብቻ ያወራል የሚለው ግምት አልነበረኝም። አጠቃላይ አዲስ አበባ ኦሮምኛ ያወራል ብዬ ነው የማስበው። እና ከዛ ቀጥ ብዬ እያደርኩ በስንተኛ ቀን ቡራዩ ገባሁ እና እሱን ከሄድኩበት በጣም ብዙ ሰፊ ስለሆነ እሱ ልለፍና መጣው። አዲስ አበባ መጥቼ 4 ኪሎ የምትለው ታክሲ ሰማሁ። ኪስ ውስጥ 12 ብር ነበር። 4 ኪሎ ነው ብሎ ወንድሜ ሲመጣ እኔ የምኖርበት ሰፈር 4 ኪሎ ይባላል የሚለውን በየጊዜ ሲመጣ ሀገር ቤት ሲመጣ ስለሚያወራ እሱን ሰምቻለሁ። 4 ኪሎ ስትል ገባው። ከዛ ገባው። ሰዎች ሲከፍሉ 60 ሳንቲም ነው፣ በዛ ሰዓት 60 ሳንቲም ነው የከፈልኩት። ስንት ነው? 86 ነው። 1986 ነው። 60 ሳንቲም ሰጥቼ ፒያሳ ወረድኩ። ሰዎች ሲወርዱ ውረድ ሰውዬ ስል እንደዚህ ስለኝ ምልክት ያሳየ ወረድኩ ማለት ነው። ሲወርድ አሻንጉሊቶቹ እንደዚህ ይቆማሉ። ተሰልፎ አሻንጉሊት ፒያሳ እንዲህ ተደርድሮ ቆሟል። ማብራት ለጉድ ይበራል። ከዛ ምን እንደዚህ የቆሙ ውዬ አያቸዋለሁ። ከዛ ሰዎች ይንቀሳቀሳሉ፣ እነኛ ይንቀሳቀሱ፣ ሰዎች ይንቀሳቀሳሉ፣ እነኛ ይንቀሳቀሱ። ከዛ ነጫጮች ናቸው። ሰዎች ይሄዳሉ፣ እነሱ አይሄዱ። ለምን አሰሩ ይሁን ለምን ታስሮ ይሁን እያልኩ በጣም አዝንላቸዋለሁ። ሰው የዞር ያየኛል። ምን ሆኖ ይሁን ለምንድን ነው እንደዚህ የቆሙት? ምን አጠፍቶ ነው እንደዚህ ያሰሩት? ፀጉራቸው ለምንድን ነው እንደዚህ የተላጩት? ሴቶች ናቸው እያልኩ ከዛ ለምን ልብስ አያለብሱም እንዲህ እያየው በቃ መጨረሻ ሲሰለቸኝ ቀጥ ብዬ እየሄድኩ ያኛም ያያለው ዱርዬ ስቅብኛል፣ ሰው ያዝንልኛል፣ ምን እየተባለ 4 ኪሎ ደረስኩ። 4 ኪሎ ደርሼ እንግዲህ 4 ኪሎ ደርሼ ድንገት ወንድሜ ከስራ ሲወጣ ቦርሳ ይዞ ሲሄድ አየሁ። ጋሼ ብዬ ጮኩ። ዞር ስለኝ ደነገጠ። ፀጉሩን ያዘ፣ ጭንቅላቱን ያዘ፣ ላባላብ ሆነ። ኬት መጣል እንደዚህ ያለ እንዴት እንደዚህ ያወከው? በቃ እንደዚህ እያልኩ መጣ። ይዞ የገባ ጉድ ነው ተባለ። ማአት ነገር ተወራ። በእንዲህ አይነት ሁኔታ እያለ በቃ እነሱ ጋር መኖር ጀመርኩ። ትንሽ ወጣ ብዬ መለሳለሁ፣ ሰፈር ይጠፋብኛል። ትንሽ እንዲህ ያልኩ ምልክት ያደረግኩ እንደዚህ አይነት ሁኔታ ሆንኩና መጨረሻ ላይ ቀን ስራ እየፈለግኩ እንደዚህ እያልኩ በጣም ቀን ስራ ሲያጣ ቋንቋም አልችልም። መኪና ጠብቄ ከፒያሳ ሰዎች ዕቃ ይዞ ሲመጡ ይሸከማሉ። ተሸክሜ እያደረሱ ያዛዘንኳቸው ሰዎች ምግብም ያበሉኝና 50 ሳንቲምም 1 ብርም ይሰጡኛል። እሷን አጠራቅማለሁ። ስገባ ከጋሼ ቤት ይበላለሁ። እንደዚህ እያልኩ ግን መጨረሻ አካባቢ ላይ ወንድሜ ኢትዮ ፕላስቲክ እዚህ አምቼ አካባቢ ሰራ ስለነበረው እና እዚህ ጋር ስራ ብሎ እሱ ጋር ሊስትሮ ገዝቶ ይዞ መጥቶ እዛ በር ላይ ያስቀምጡ።
በር ላይ ያስቀመጡኝ። ከዛ ጫማ እንደመጥረግ ነገር ያደረኩት የሆነ ልጅ አሳየኝ። ጠረኩ ጫማ። ከዛ እየጠሩ ይልኩኛል። ከዛ ኦሮምኛ ብዙዎች ይችላሉ። በኦሮምኛ ይልኩኛል። እጄ አደርሳለሁ፣ እቃ አደርሳለሁ። ታማኝ ነኝ። እንዲህ እያልኩ ማታ መማር አለብኝ የሚባለው ነገር ሲነግሩኝ ዘርፍ መሽ እዚህ መገናኛ አካባቢ ከ3ኛ ክፍል ገብቼ 5ኛ እያልኩ 6ኛ እያልኩ ትምህርቴን መከታተል ጀመርኩ። እያልኩ ይሄን አማርኛ እንትን አልኩ። ይሄን አማርኛ እያወቁ መጣው። ከዛ ማታ እማራለሁ፣ ቀን እያገኘውን እሰራለሁ። አሁን አማርኛ ትንሽ ቻልኩ። ከዛ ቸርች ሄዳለሁ። ልጆች ኦሮምኛ ቸርች ብሎ ሲሄዱ እኔ አማርኛም መልመድ ስለፈለኩ እንደውም ስጸልይ ስለነበረ አማርኛ ለመልመድ ስጸልይ ስለነበረው 22 ሙሉ ወንጌል እኛ ሰፈር ሰዎች እኛ አገር ሰዎች አገኘው። እነሱ 22 ሙሉ ወንጌል ስለነበሩ እዛ እሱ ጋር ሄዳለሁ። ከዛ በአማርኛ ይሰብካሉ፣ በአማርኛ ዘምራሉ። ተነስተን ቆማለን ሲሉ ስለማላውቀው ሰው ሲቆሙ ተነስቼ ቆማለሁ። ሰው ሲቆም ነው የምቆመው። እንቀመጣለን ሲባል አይኔን ጨፍናለሁ፣ አያለው። ሰው ሲቀመጥ አይቼ እቀመጣለሁ። እስከዚህ ድረስ ነበር የነበረው። በዛ ውስጥ ጌታ ግን በተለያዩ አገልጋዮች አማርኛ አስተምራለሁ፣ ታገለግለኛለህ በአማርኛ ይላል። በቃ አማርኛ መቼ ነው የሚለምደው? በፍጹም የሚለምድ ነገር አይመስልኝም። አሁን አሪፍ አድርጌ የማወራባት አማርኛ ማለት ነው። በፍጹም ይሄን አማርኛ አንድ ቀን ችዬ እናገራለሁ ብዬ አንድም ቀን አስቤ አላውቅም። ግን ጌታ በአማርኛ ታገለግለኛለህ። ይሄ በጽሁፍ ደረጃ፣ ይሄ በመልስ ደረጃ በአማርኛ 100 ከ100 ነው። ግን ንግግር ላይ ሲባል አፌ ቁልፍ ነው። ከዛ እንደዛ በእንዲህ አይነት ሁኔታ ያለው በየቦታ ሴት አገልግለኝ ይላል ጌታ ይላል። ከዛ ድንገት ናዝሬት ሄጄ 1995 መዋና ቴክኒክ ኮሌጅ እዛ ነበርና እዛ ሄድኩኝ። እዛ ግቢ ውስጥ ሆኜ እዛ ውስጥ አብረን የምንማረው ልጆች ለምን አታገለግልንም ብለው የሆነ ህብረት ላይ ጠሩ። በምን አገለግላለሁ እኔ እኮ አልችልም፣ ግጥል ለማገልግል ብለው አደፋፈሩ። ከዛ አማርኛ ላውራ ምን እንዳወራ እስከ ዛሬ ድረስ ትዝ አይለኝ። ግን አወራ፣ ግን ሰበኩ መሰለኝ። ከዛ አሚን ስል ሞራል ይመጣል። ልክ ነው ማለት አማርኛ ችያለሁ ማለት ነው ብዬ ከዛ አንዱ ወደ አንዱ ከአንዱ ወደ አንዱ እየተባለ በቃ እየሰበኩ አገልግል ካሉ እምቢ አለኝ። ከዛ በኋላ አማርኛውን ለመልመድ ብዬ በእንዲህ አይነት ሁኔታ እያገለገልኩ አንድ ቀን ሌሊት እዛው ናዝሬት ሆኜ የሆነች ራእይ ያየሁት ራእይ ምንድነው? አንድ ጎጆ ቤት እንደዚህ ሆነው የቤተ ክርስቲያን ስም በላይ ላይ የተጻፈ ብዙ ህዝብ ያለበት ሲያገለግላል። ከዛ በዛይም ውስጥ ምን ይለኛል? እኔ አንተ አለት ነህ፣ ጴጥሮስ ነህ፣ ቤተ ክርስቲያንን በአንተ ላይ መሰረታለሁ፣ የገሃነም ደጆች አይቋቋምም ይለኝና ታገለግለኛለህ የሚል ድምፅ ይሰማለሁ። ከዛ ነቃው። ያችን ስም ያችን ጎጆ ቸርቿን ጻፍኩ። ስሙ እንግዲህ ዘግይቼ ሊሆን ይችላል፣ ናዝራዊ ቤተክርስቲያን የሚል ድምፅ። ከዛ እንደውም እቺ ቤተክርስቲያን ራእይ ጌታ ሰጠኝ። ናዝራዊ ብዬ ስል ናዝራዊ በሚባለው ታይዟል ሲባል መመረጥ በክርስቶስ የሚለው እንደገና ጌታ ወደ ልቤ አምጥቶ በዚህ አልኩትና ከዛ ጊዜ ጀምሮ ውስጤ የሚገላበጥ ነገር አለ። መቼ ነው ጌታን የማገለግለው? መቼ ነው ጌታን የማገለግለው? እየሰራው እኔ አውቶ ነው የተማርኩት፣ መካኒክነት ነው የምሰራው። ግን ያን ቱታ ለብሼ እየተንከባለልኩ ስራው ልስራ እንጂ ነፍሴ መንፈሴ ሙሉ አገልግሎት ውስጥ ነው። ፕሮግራም ቀን አልቀርም። የትኛም ቸርች ፕሮግራም ካለ እጄ እካፈላለሁ። የሚነገር ነገር ይገባኛል። ጌታ ከዛ መካከል ያስነሳኝ አገልጋይ ነኝ ይለኛል። ከዛ
በእንዲህ አይነት ሁኔታ እያለ የሆነ ጊዜ ሙሉ ወንጌል እድል አመጣች። ቴዎሎጂ ተማሩ የሚባል ነገር ማለት ነው። ከዛ ስታመጣ 2000 ስንት ነው? 2000 አይደል 19 ውስጥ ነው ይመስለኛል። 19 ስንት እንደሆነ 1993 ይሁን 1992 እንደዚህ አካባቢ ሲመጣ ትምህርት ቤት ገባው። ከዛ እንደዛው እየተማርኩ ምን እያልኩ መጨረሻ ላይ ምርቃት መጣ ተባለ። 1994 ተመረኩ ማለት ነው። የጌታ ስም የተባረከ። 1994 ተመርቄ 1994 ትዳር ያዝኩ ማለት ነው። እግዚአብሔር ስም የተባረከ ይሁን እና ዛሬ በትዳር 24 ዓመት ጨርሼ 25ኛ ዓመታችን መስከረም ውስጥ ነው ባለቤቴ ጋር እና በእንዲህ አይነት ሁኔታ ነው። ከዛ በኋላ ጌታ አንድ ጊዜ እንግዲህ ወደዚህ ጥሪ የመጣሁበት ዋና ነገር አንድ ጊዜ ጌታ ብዙ ጊዜ ይናገረኛል። ውጣና አገልግል፣ ውጣና አገልግል፣ ውጣና አገልግል የሚል ነገር ይመጣል። እኔ ደግሞ አገልጋዮች በጣም እየተጎዱ ስለሚያገለግሉ ጫማ ሳይኖራቸው፣ ምግብ ሳይኖራቸው፣ ልብስ ሳይኖራቸው እንዲሁ የሰው ልብስ እየለበሱ የሚያገለግሉበት ነገር አይመቸኝም፣ ደስ አይለኝም እና መጨረሻ ላይ እሱ ገጥሞኛል እኔንም እና በእንዲህ አይነት ሁኔታ እንዲህ እየሆነው እየመጣ አገልግል የሚባለው ነገር መጣና እየሰራው እየሰጠው አስራትን በትክክል እከፍላለሁ። የቤተክርስቲያን መዋጮ ሲባል በትክክል እከፍላለሁ። ከዚህ ውጭ ግን አገልጋዮች ብዙዎች ያውቁኛል። የሌላ አካባቢ ያሉት ልብስ ለአገልጋይ የሚገዛ የሚሰጥ ነኝ። ማንም ያውቃል ይሄንንና የሌላ አካባቢ ያሉ ሰዎች ያውቃሉ። እዛ እንዲህ ያለው ግን ጌታ አንድ ጊዜ አንድ አገልጋይ ከባሌ ሮቤ መጣ። ሙስሊም ነው፣ ከሙስሊም የወጣ ሰው ነው። ስሙን መጥቀስ አያስፈልግም። እና መጣና ትዝ ይለኛል 6 ሰዓት አካባቢ ለምሳ ገብቼ አንድ ወንድም ጓደኛችን ይዞ መጣና የኔ ጓደኛ ይዞ መጣ። ይጸልይልኝ ብዬ ነው ብሎ ይዞ መጣ። ከዛ ምን ይላል? ከምሳ በኋላ እንጸልይ አለ። ጸለይን። ጌታ እንደ ጴጥሮስ ስለምን ትታገለኛለህ? ውጣና አገልግል ይልሃል ብሏል። መቼ አለ ያልኩት፣ እንዲሁ ዛሬ ነው አለ። ልክ እንደዚህ አይነት መጽሐፍ ቅዱስ፣ ቀይ መጽሐፍ ቅዱስ፣ በጣም መጽሐፍ ቅዱስ ወዳለው እኔ ደግሞ በጣም መጽሐፍ ቅዱስ በሄድኩበት መጽሐፍ ቅዱስ መግዛት ደስ ይለኛል። እንዲህ ቀይ መጽሐፍ ቅዱስ ያኔ ነው የመጣው እና በ1998 ማለት ነው ያንን መጽሐፍ ቅዱስ መጣና ያን ገዝቼ ቤት አስቀምጫለሁ። ዛሬ ነው ይላል ብሎ ሲለኝ ነው አልኩት። ካነችን ድምፅ ሰማሁ እንጂ ምን ችግር አለ ብዬ ልክ እነሱ እንደሄዱ መጽሐፍ ቅዱስን ይዤ አንድ ጎሮ፣ ያኔ ጎሮ ማህበር ቤት አዲስ ገና የተሰራ አንድ አባት ከወለጋ የመጡ አንድ አባት ክርስቲያኖች ከስር ቁጭ በልና በዚህ ጠብቅ እዚሁ ኑር ብሎ ሰጥቶት ነበርና እሳቸው ጋር ሄድኩኝ። አባባ እታና ይባላል። ከዛ ከቤ ምን ነው ዛሬ ወደ እኔ መጣ ብሎ አፋን ኦሮሞ ስሉ ጌታ ውጣ ብሎኝ ነው አልኩ። ታዲያ ወደ እኔ ነው እንደምትወጣሉ? ወዴት ነው የምወጣ ታዲያ ስላቸው ወደ ሙሉ ወንጌል ነው የምትወጣ። ከዛ ምንድን ነው የምላቸው ሂጄ ጌታ ውጣ ብሎኛል በል አሉ። እሳቸው ብዙ እውቀት ያላቸው አይመስለኝ። ከዛ ቀጥ ብዬ ሙሉ ወንጌል የረር ሙሉ ወንጌል እዚች የረር ሙሉ ወንጌል አለማየሁ ፎቅ ውስጥ ገባ ብላ ያለችው ያኔ አሁን ዳሽን ባንክ ያለበት ወደ ላይ እዛ ጋር ነበር ተከራይታ የነበረችው ቸርቹ ቻፕል እዛ ጋር ነበርና ጌታ ውጣ ብሎኝ ነው ብዬ አንድ የቤተክርስቲያን መሪ የነበረው በወቅቱ ስማቸውን አልጠራም ስነግረው ሂድና ሚስትና ልጅን አገልግላል። አንድ ልጅ ነበር። ሂድና ሚስትና ልጅን አገልግል። ኧረ ተው ጋሼ ምናምን ብዬ ስላቸው ነገርኩህ እኮ አሉኝ ማለት ነው። ለካ አጠያየቁም እንደዚህ አልነበረም። በደብዳቤ ቤተክርስቲያን ሽማግሌዎች በተሰበሰቡበት ደብዳቤ ተሰጥቶ ነው የሚጠየቀው። እኔ አካሄዱ ምንም አላውቅም። ከዛ ስሉኝ በቃ ተናደው ሆናል ብዬ ወደ ቤት የገባሁ እያዘንኩ። ሌላ ጊዜ ተመልሼ ሄድኩ። ከዛ ያኛም ሲጠይቅ
በቃ ያንን መልስ ይሰጡኛል። ኧረ እባክዎትን አልኳቸው። የምወዳትን ቤተክርስቲያን ጥዬ እንዲሄድ እንዳይገፋፉኝ፣ ጌታ ወንበሩን ይጥረጉ ቤቱን ይወልውሉ ብሎ ካለኝ ከምወዱ ቤተክርስቲያን ከመሄድ እባክዎትን ብዬ ስለው ነገርኩ እኮ አሉኝ ማለት ነው። ከዛ ቂም ይዤ ወጣሁ እያለቀስኩ ከዛ ወደ ቤቴ ስሄድ ቤቴ ወደ ጎሮ መሻገር አካባቢ ነው። ያን ቁልቁለት እያለቀስኩ ወደ ጉሊት ስሄድ አንድ ወንዴ የሚባል ጓደኛ ነበረኝ። እሱ ወደ ቸርች እየሄደ በዚህኛ በኩል ይሄዳል። ከብዬ ምን ያለቀስክ ነው የምትሄደው ስለኝ፣ እባክህ በጣም አዝኛለሁ፣ ሂድና ሚስቴን እናንተን አገልግል ብሎ ጋሽ እንትና እንደዚህ ያለኝ በጣም አዝኛለሁ ብዬ ስል በዚህ ጸጋ እኮ እኛ ቸርች ብትመጣ ጌታ በጣም ወዳ ነው የሚቀበሉ አለ። የእናንተ ቸርች የት ነው? ጉርድ ሾላ መሰረተ ክርስቶስ ነው አለ ማለት ነው። ከዛ በቃ እንሄዳለን። ቀኑ ሮብ ነው። ከዛ ሲሄድ የአገልጋዮች ስብሰባ ነበረ፣ ጸሎት ነበረ፣ ይቅርታ የአገልጋዮች ጸሎት ነበረ። አገልጋዮችና እናቶች ናታን የሚባሉ የሚጸልዩበት ቀን ነበርና ብዙ ሰዎችም አይመጡ። ከዛ በዛች ቦታ ላይ እየጸለው ነበር። ከዛ አንድ ወንጌላዊ ታምራት የሚባል አገልጋይ ነበረ። ይሄ ልጅ አገልጋይ ነው፣ ከዛ ሙሉ ጊዜ እሰጣለሁ ብሎ ስል አባረሩት ብሎ ስል ምንም ችግር የለም ብሎ ራራልኝና በቀን መጨረሻ ላይ ጸሎት እሰጣለሁ አለ መሰለኝ። በኋላ ጸልያለሁ በርታ አለኝ። እንግዲህ አማርኛ አሁንም ጭንቅ ነው። አሁን ጸሎቱ ሳይሆን የሚያስጨንቀኝ አማርኛ ነው። ከዛ አንድ ወንድማችን በመካከላችን አለ፣ ከሱ ጋር እንጸልያለን። ከዛ ተነስቼ ጸለኩ መሰለኝ። ቀና ስል ሁሉ ያለቀሰኝ ደስ አለኝ። በቃ የሚቀጥለው የዛሬ ሳምንት ወንድማችን ያገለግላል አለ። ትዝ ይለኛል። የሚቀጥለው ብዙ ሰዎች ሰምቶ መጡ። ከዛ በኋላ አባልነት ሞላ ተባልኩ። አባልነት ሞላው። እዛ ማገልገል ጀመርኩ። ከዛ ከገጠር የመጣ እኔ እኮ ከገጠር ከመጣ ቆይቻለሁ። 86 ነው። ከገጠር የመጣ አንድ አገልጋይ አለ። ደግሞ ሰው እንደዚህ ይወዳል። ያኔ ከገጠር የመጣ አገልጋይ ከተባለ ደስ ይላቸዋል። ከአገልጋይ የመጣ ልጅ አለ፣ ስለዚህ ሳምንት ያገለግላል ሲባል እሑድ ላይም ተነገረ። ሰው ተገልብጦ መጣ። ከዛ እንደ እሑድ መጣ ሰው። ከዛ አገለገልኩ። ከዛ እናቶች ከዚህም ነገ እኔ ጋ ትመጣለሽ፣ እኔ ጋ ታገለግላለህ፣ ቸርችና ስልክ የለኝማ። ከዛ ቸርች ልጆች ልኮ ይወስዱኛል። ከዛ በየቤት እጅ ያገለግላለሁ። እንደዛ እየተባለ አገልግሎቴ እንትን አለ። ከዛ እኔ እዚህ ጎሮ አካባቢ ነኝ የምኖረው። ቸርቹ ደግሞ ሰፈራ ነው። እዚህ ጎሮ ደግሞ ኤምኬስ ያለች። ከዚህ እዛ ድረስ ከሚሄድ ለምን እዚሁ ብሎ ሌሎች ሲነግሩኝ፣ ያው መሰረተ ክርስቶስ ነው፣ እዚሁ ሰፈራ ተያዝ ተባልኩኝ። ከዛ ሄጄ መሸኛ ከዛ ሄጄ መጣሁ። እዚህ ተያዝኩኝ። እዚህ ሰፈራ ተያዝኩኝ። ያው አገልግሎት አይሰጥም፣ አባል ነኝ። በአመት አንድ ጊዜ ነው ፕሮግራም መምራት የሚሰጠኝ። በእንዲህ አይነት ሁኔታ ተቀጠለ። እንደውም እዛ ሳይሻል አይቀርም እና በእንዲህ አይነት ሁኔታ እያለ ድንገት በስልክ ጸልያለሁ። ስልክ የሆነች እንትን ሰው ሰጥቶኝ በዛ የጸለቅኩ ከሆነ ሰው ጋር ሰው አገናኘኝ። ስጸልይ ትንቢት ተናገርኩ። ኧረ እኔማ መጥቼ እንደዚህ አይነት አገልጋይ ማየት አለብኝ ብሎ ከቡታጅራ ተሳፍሮ ይመጣል። ሐኪም ነው፣ ጓደኛ ያለም ሰገድ ይባላል። አሁን አሜሪካን ሀገር ነው ያለው። ከዛ እሱ ከዛ መጥቶ አገኘኝ፣ ከቤተሰቡ ጋር አስተዋወቀኝ። አይቼ የማላውቀው ሳንቲም ሰጠኝ። ደስ አለኝ። የሚቀጥለው ቡታጅራ መጥቴ ሆስፒታሉን ታገለግላለህ ተባልኩኝ። አሳምብል እዛ ቸርች ያቋቁማለች። ከዛ እዛ ከቡታጅራ ወደ ውስጥ 10 ምናምን ኪሎ ተገብቶ ነው እዛ ቸርች ማነው ቸርችም አለ ሆስፒታልም አለ። አዲስ ኪዳን ጌዲዮን መጽሐፍ ቅዱስ ምናምን ባለው አዲስ ኪዳን ይሰጣሉ፣ ትራክትም ያድላሉ። ከነሱ ጋር ሆኜ 15 ቀን ሳምንት እዛ አገለግላለሁ። የዚህ ፕሮግራም ምርት እንኳን አይሰጠኝም። ከዛ ወንጌል ይሰብካለሁ። አሁን አማርኛዬ
በጥሩ ሁኔታ እንትን ሆኗል። ያው በሞላ ጎደል ጥሩ ነው። እግዚአብሔር ስም የተባረከ ይሁንና ከዛ አጋንንት ይጮሃል። ከሆስፒታል መልስ ደግሞ አሰምብሎች ይጠሩኛል። እዛ ደግሞ ለጉድ አጋንንቶች ይረፈረፋሉ። ከዛ ተመልሼ አገልግሎትን ጨርሼ እዚህ ሲመጣ ቁጭ እላለሁ። ወይም መጨረሻ ላይ የሆነ ሼም የያዛቸው መሰለኝ ወንጌል ስርጭት ውስጥ ለምን አይሳተፍም ተብዬ ወንጌል ስርጭት ውስጥ አስገቡኝ። ሶስተኛ ምናምን ተጠሪ ምናምን ብሎ እንዳይደብረኝ አይነት ነገር አደረጉ። እዚሁ ማለት ነው። ጌታ ይባርካቸው። ከዛ እኔ ምንም አላልኩም፣ እዛ ቁጭ አልኩ። አገልግሎት በየቦታ ከዛ በኋላ ወደ ተለያየ ሀገር ወደ ወላይታ እጠራለሁ፣ ወደ ተለያየ ሀገር ወደ ኦሮሚያ ክልል በደንብ ሄዳለሁ። ኮንፈረንስ አዘጋጅተው ጠሩኛል። እዚህ ተመልሼ ቸርቼ ስመጣ ፕሮግራም መሪነት አይሰጥም። የሚገርም ነገር። ከዛ መጨረሻ ላይ በደብዳቤ አገልጋይ ወንጌላዊ ከበዳ ምናምን ተብሎ ደብዳቤ ሲመጣ እኛ ወንጌላዊ ከበዳ አገልጋይ ከበዳ መናቅም ተባልኩኝ። እዚህ ችግሩ ትሾ ማነው ሰፈራ መሰረት ክርስቶስ ማለት ነው። ጌታ ይባርካቸውና እና ከዛ እንደዛ ተባልኩኝ። እንደዛ ከተባለ ችግር የለምና ተብዬ ተጠራው። የት ነው የምጠራው? ቤንች ማች ሙሉ ወንጌል ቤንች ማች ሙሉ ወንጌል ተጠራው። አንዴ ከዚህ ወዲህ ከዚህ ወደዛ በቃ ጌታን የምትቀበሉ ሲባል ሰው ወደ ጌታ ይመጣል። ፈውስ አጋንንት እንደ ጉድ ነው። ከዛ ወደ በበቃ የሚባል ሀገር፣ ከዛ ጎራ ፈርዳ የሚባል፣ ከዛ ቤተ መንግስት የሚባል ሀገር፣ ከዛ ከተማ ላይ በየቦታ በቃ እኔ እንደው መኖር የምፈልገው እዛ ሀገር ነው። ወደፊት እግዚአብሔር ቢረዳኝ እኔ ሚዛን ተፈሪ የሚባለው መኖር ይፈልጋለሁ ወደፊትና በጣም ጉሩም ህዝብ ነው። በቃ ለየት ያለ ህዝብ ነውና እንደዛ ሆኖ ደብዳቤ ጽፎ የእግዚአብሔር ሰው አገልጋይ ከበዳ እንደዚህ ያገለገለ እንዲህ ጸጋውን ተካፈለናል እግዚአብሔር ይባርካችሁ ብሎ ደብዳቤ ሲሰጣቸው አናቅም ብሎ እንትናል። ምንም ችግር የለም አትወቁኝ ብዬ እኔ አገልግሎትን ቀጠልኩ። ከዛ መጨረሻ አካባቢ ላይ የጌታ ጥሪ ያኔ 1995 ናዝሬት ዋና ቴክኒክ ኮሌጅ በነበርኩ ጊዜ ቤተክርስቲያንን ትመሰርታለህ አንተ ጴጥሮስ ነህ፣ አንተ አለት ነህ፣ ጴጥሮስ ነህ፣ ቤተክርስቲያንን በአንተ ላይ መሰርታለሁ የሚለው ድምፅ እንደገና ተመልሶ መጣ ማለት ነው። ስንት 2007 አሁን ጊዜ ነው፣ ውጣ ቤተክርስቲያንን ትከል የሚል ድምፅ ስመጣ ይሄንን ጉዳይ ነገርኳቸው። ይሄንን ጉዳይ ነገርኳቸው። ጸልዩልኝና እግዚአብሔር ራእይ ሰጥቶኛል፣ ጊዜ ደግሞ አሁን ነው ብሎኛል። ስለዚህ አሁን እወጣለሁ ብዬ ስላቸው መጀመሪያም እኮ አልተቀበልንም ማለት ስንት ጊዜ ነው እዛ ቸርች ተቀመጥኩት? ቢ 7 እና 8 ዓመት ነው የቆየሁት እዛ። መጀመሪያም አልተቀበልንም እኮ ጸልየን የተቀበልነው ሰው ነው ጸልየን የምንሸኘው ነው። ስለዚህ እኛን ጸልይልኝ ብለው ተወሰኑ አገልጋዮች ሰብሰብ ብለው በፓስተር ቢሮ ውስጥ ጸልዮ ሸኙ። በቃ ደብዳቤም አልሰጡኝም፣ ምንም አላደረጉኝም። ሄደዋልም ብሎ ለጉባኤም አልተናገሩም። ለእኔ ለብቻዬ ጌታ ይባርካቸው፣ ስማቸውን መጥቀስ አልፈልግም። ግን እዛ ቤተክርስቲያን የነበሩ በወቅቱ አገልጋዮች፣ ሙሉ ጊዜ አገልጋዮች እና ወንጌላዊ ተብሎ የነበሩ እና ፓስተር የተባሉ ሰዎች ሸኙኝ። እኔም ጌታ ሆይ ወደ አሳየኝ ሄዳለሁ ብዬ ወደዚች ሳሚት ኮንዶሚኒየም 2007 ወጣሁ እና እግዚአብሔር እንዳለኝ አንድ ቤተሰብ ጋር ፕሮግራም ጀመርኩኝ። እንግዲህ አገልግሎትን በእንዲህ አይነት ሁኔታ ቀጥዬ ዛሬ ላይ ደረስኩኝ። በህይወቴ ዘመኔ የማረሳ ተግዳሮት ወይም የማረሳ በጣም ለሌሎች መልእክት ይሆናል ብዬ የማስበው
ሁለትም ሶስትም አይደሉም፣ ከዚህም በላይ ናቸው። በጣም የማረሳ አንደኛ ነው ብዬ የምለው ነገር ከዚህ ወጥቼ ከዚህ እንዳልኩሽ ከሰፈራ መሰረተ ክርስቶስ ቤተክርስቲያን ወጥቼ ጌታ በሰጠኝ ራዕይ አገልግሎት ሲጀምር አገልግሎት ጀመርኩኝ። ሰሚት ላይ ሲጀምር ከዛ በፊትም መሰረተ ክርስቶስ ተብለው በአማርኛ ነበረች፣ ቻፕል ነገር ነበረች። እኔ ወደዛም አልተጠጋውም። ለየት ባለው ቃልቻ የተለያየ ሟርት የሚደረግበት መንደር ላይ ነው ሄጄ የጀመርኩትና ሲጀምር ከምንም ነው የጀመርኩት፣ ከዜሮ ነው። 1000 ብር እጄ ላይ አልነበረም። እጄ ሲጀምር ራዕይ ብቻ ይዤ ነው የሄድኩትና አንድ ወንበር አልነበረም። አንድ ወንበር ለማመን የሚከብደው አንድ ወንበር አልነበረምና እኔና ባለቤቴ አንድ ጓደኛችን ነበረ። እሱ በሞቶር ስለነበረ በሞቶር ያደርሰናል፣ በዛ ይመልሰናል በተወሰነ ጊዜ። ልክ ጀምሬ በጣም እግዚአብሔር ረዳኝና ብዙ ልጆች መምጣት ጀመሩ። መምጣት ሲጀምሩ ከማረሳ አንዱ ሚኬሲ ምን ታደርጋለች? ሚኬሲ አፋን ኦሮሞ ብላ በኦሮምኛ ጀመረች። እኔ ጋር ያሉ ልጆች ደግሞ ምንድን ናቸው? ኦሮሞዎች ናቸው። እኔ ደግሞ ጌታ በአማርኛ ታገለግለኛለህ ብሏል። እኔ ብሔሬ ኦሮሞ ቢሆን ቋንቋዬ እንደዚህ ቢሆን ግን ብሔር ብሔረሰቦችን እንዲያገለግል ነው ጌታ የጠራኝ ብዬ በአማርኛ ነው የጀመርነው። በአማርኛ ነው የጀመርኩትና ልክ እዛ ጋር ያሉ ልጆች ጋር ገብቶ ውስጥ ላይ ገቡና ምንድን ነው የሚያደርጉት? እኛ ኦሮምኛ መሰረተ ክርስቶስ ስለምንከፍት ኦሮምኛ የሚጀምር ከሆነ ኑ ተብሎ ሲባሉ እንደሰማሁት ምን ያደርጋሉ? እንግዲህ የማውቀው ነው የማደርገው። የማውቀው ሙሉ ወንጌል ውስጥም መሰረተ ክርስቶስ ውስጥም ሲያድግ ሽማግሌ 7 ዲያቆን 7 እንደሚመረጠው ያንን ነው ያየው ያደኩት። ስለዚህ እኔም የቤተ ክርስቲያናችን ቦርድ ሰብሳቢ ማነው እሳብ ሹሙ የሙሉ ወንጌል ነው እስከዛሬ ድረስ የሙሉ ወንጌል ሽማግሌ ነውና እሱ ምንድን ነው ያለኝ? ሽማግሌዎችን ምረጥ እንደኛ ስለኝ እሺ ብዬ ሽማግሌ 7 ዲያቆን 7 አረገ ሾምኩኝ ማለት ነው። ልክ እነሱ ተመርጦ በሳምንቱ ጥያቄ ይዞ መጡ። ሰብሳቢውን ካን እኔ መሆን እንዳለብኝ አላውቅም። እግዚአብሔር በሚያውቀው ሰብሳቢ ለካ እኔ መሆን የነበረብኝ እኔ እንደዛ አላውቅም። ሰብሳቢ እነሱ፣ ጸሐፊ ከነሱ፣ ምኑ ከነሱ፣ ምክትሉ ከነሱ ነው ያደረኩት። እነሱ እዛ ሰፈር ነው የምኖሩት፣ እኔ ደግሞ የረር ነው የምኖረው። ተመልሼ እመጣለሁ። ማነው ጎሮ ነው የምኖረው። ለካ እነሱ ተሰብስበው ምሽቱ ሲሰበሰቡ አደራሉ። ምንም እንደዛ ነው የሚያደርጉት። ገንዘብ ያዥ እነሱ ናቸው፣ ምኑም ያዥ እነሱ ናቸው። እኔ ነፃ ሆኜ በቃ የህዝብ ቤተክርስቲያን ስለሆነች እንደዛ የለመድኩትም ዛሬም እንደዚህ ነው ያለውና እንደዛ ስለማውቀው እንደዛ ነው የቀጠልኩት። ውስጥ ገብቶ ምንድን ነው የሚሉት? ስብሰባ ብሎ ጠሩ። ስብሰባ እሺ ተሰበሰበን። ስንሰበሰብ ከዛሬ ጀምሮ አሉ እሺ በአፋን ኦሮሞ ነው ፕሮግራም መሪም ስብከትም ትንቢትም ዝማሬም ኦሮምኛ ነው ሆኗል። እንዴት ይሆናል? እሺ እንቀላቅለው። አይ አንቀላቅለው አለበለዛ እንወጣልናል። ከዛ አይ እንደዚህ አይደለም ብዬ ያስተባበልኩ ያለ እኔ አሁን እዚህ ጋር ደቡቦችም ይመጣሉ፣ አማሮችም ይመጣሉ፣ ትግሬዎችም ይመጣሉ። እሺ እነሱ ይሄዱ። አዎ ቃለ ሕይወትም መሰረተ ክርስቶስ ወደ ላይ ስላለች ወደዛ ይሄዳሉ። ባለቤቴ በዚህ መሃል ትልቅ ትልልሽና አይሆንም አማርኛ ነው መሆኑ ብላ ቁጭ ቆሌ ግፍፍ ነው። አዎ በአንድ ጊዜ 80 ምናምን ልጆች ወጡ። በጣም አዘንኩ። ስንት ሆነን ቀራን? አባወራ ማነው ባልና ሚስት ሆነን 10 አካባቢ ይመስለኛል ሆነን ቀራን። ከዛ በኋላ አልኩ እኔ ኦሮሞ አይደለም፣ ኦሮሞ መሆን ይሄ ከሆነ አይደለም። እኔ ቋንቋዬም አማራም ኦሮሞም አይደለም፣ ሰማዊ ነኝ። ከዚህ በኋላ
ኦሮምኛ እናወራም፣ ኦሮምኛ እንሰብክም፣ ኦሮምኛ እንዘምርም በቃ ብዬ ሌላ ቦታ እንፈልግ ከዚህ እንወጣ ተባባልን። እግዚአብሔርም ረዳኝ። ከዛ ወጣን፣ ሌላ ቦታ ላይ ጀመርን ማለት ነው ማረሳ። ከዛ እግዚአብሔር የተመሰገነ ይሁን፣ ጌታ ከኔ ጋር ነበረ። እዛም ቦታ ላይ ህዝብ መጣ፣ ከኮንዶሚኒየም መጣ፣ ደግሞ የተሻለ መረዳት የሚችሉ ሰዎች መጡ። ስለዚህ በጣም በእንደዚህ አይነት ማገልገል ጀመርኩ። እዛ ቦታ ላይ ደግሞ ከፍተኛ ጦርነት፣ የድንጋይ ውርወራ፣ ድንጋይ ተወርውሮ ዙራ ነው ሸራ ያደረግነው። ሸራ ጥሶ መጥቶ አንዱ አባል አንድ ጊዜ እግሩን መታ፣ እጁን መታ። አንድ ቀን እሁድ ጠዋት ደግሞ ድንጋይ ሲወረወር አልፎ የልጄን ሴት ልጅ ያለች እሷን እግሯን መታ። ከዛ በቃ ወንፊት ነው ሸራ ወንፊት ነው። ከዛ በየጊዜ ፖሊስ ይጠራለው፣ መጥተው ያስጠነቅቃሉ። እነሱ ሲሄዱ ድንጋይ ወረውራሉ። ማረሳ ቻሌንጅ ያንን አለፈ። ሁለተኛ ቻሌንጅ ይሄ ነው ማረሳ። ሶስተኛ ያ ቤት በእኛ ላይ ተሸጠ። 3 4 ተሸጠ። በአራተኛ ጊዜ ውጡ ተባለን። ከዛ ደግሞ እዛው ጥሩ ቦታ ደግሞ ጌታ ሰጠን። በአመት 3 ጊዜ ቦታ የቸርች ቦታ ቀየርን። ስንወጣ እዛ ጋር ደግሞ ገባን። እዛ ደግሞ ስንገባ ጌታ ረዳን። አመት ምናምን ተቀመጥን ይመስለኛል። ከአመት ምናምን በኋላ ሰውዬ ልቀቁልኝ ቤቱን አለ። ለምን ሲባል ሰውዬ ሊገባበት ነው ተባለ። እሺ ደግሞ ጌታ ለየት ያለ ወደ 1000 ምናምን የሚይዘው አዳራሽ ደግሞ ጌታ በ5500 ብር አገኘ። እዛው ፊት ለፊት ልክ እኛ እንደወጣን ያንን ቸርች የነበረበት እዛም ጦርነት ነበረ፣ ድንጋይ ወረወረበት ነበረ፣ እግዚአብሔር ይሰራ ነበር፣ ሰዎች ወደ ጌታ ይመጡ ነበር፣ ለየት ያለ አገልግሎት አገለግል ነበር። እዛ ደግሞ ጠጅ ቤት ከተከፈተ ምን ተብሎ ትንሣኤ ጠጅ ቤት ተብሎ ማለት ነው። ትንሣኤ ጠጅ ቤት ተብሎ እዛ ጋር ተከፈተ። ሌላ የማረሳ በህይወት ውስጥ በአገልግሎት ውስጥ የማረሳ እዚያ ቃቂ ቃሊቲ ከዚህ በፊት ሌላ ኢንተርቪዎች ላይ ሰጥቻለሁ። ከኮሮና በኋላ ቸርች በተጀመረ ጊዜ ያን እዛ ነው ሄደን የጀመርነው። ምክንያቱም ኮሮና ውስጥ ቸርች ተዘግቶ ስለነበረ ቀጥለን የምንከፍለው ክፍያ ስላልነበረ ቤተክርስቲያን እኛ ቤት ስለነበረ ቀጥታ እዛ ጀመርን። ዓለም ባንክ የምትባለው እዚያ ቃቂ ዓለም ባንክ የምትባለው ከቱሉ ዲምቱ ቀጥላ ያለችው መስጊድ ፊት ለፊት ጀርባ ነው። ከመስጊድ ፊት ለፊት ነው የኛ ቸርች እና በጣም ከፍተኛ ተቃውሞ ገጠመን። በቃ እንዲህ አይነት ቦታ ነው እነሱ ብቻ ሳይሆን እኛ በጌታ እናምናለን የሚሉ በሙሉ ነው የተነሱ ማለት ነው። ከዚህ በፊትም ይሄንን ኢንተርቪው ሰጥቻለሁና ብዙዎች ተነሱብን። እኛ አዳር ስናድር ባለመስጊዶችም አዳር ያድራሉ። እኛ ወንጌል ስርጭት ስንወጣ እነሱም ይወጣሉ እና መግደል ብቻ ነው የቀረው። ከዛ ምንድነው ያደረግነው? ቱሉ ዲምቱ የምትባል ተራራ አለች እና እዚህ ቱሉ ዲምቱ ላይ ልጆችን አስተባብሬ በዛ ሰዓት ደግሞ ዶክተር አብይ ወደ ስልጣን የመጡበት ጊዜ ነበር። ወቅቱ ወደ ስልጣን የመጡበት ወቅት ነበረ። በጣም በዛ ሰዓት እንግዲህ ሁሉ ሰዎች ለመንግስት እንጸልይ የሚባልበት ሰዓት ላይ ነበረ። ከዛ ትንሽ ሳይቆይ ደግሞ ምንድነው የሆነው? ጦርነት ሆነ። ጥቅምት አካባቢ ይመስለኛል መከላከያ እንደዚህ ሆነ፣ ትግራይ ላይ ጦርነት ተጀመረ ሲባል ለምን አንጸልይም ብዬ እኛ ሀገራችን በሰማይ ቢሆንም እዚህ ደግሞ በኢትዮጵያ ነው። ስለዚህ መንግስትን ደግሞ የሚያስቀምጥ እግዚአብሔር ነው። እኛ አንድ ሀገር ነን፣ የተለያየ ቋንቋ ብናወራ። ስለዚህ ትግራይ ላይ እየተደረገ ያለው ነገር እናቶች እንዳይሞቱ፣ ወጣቶች እንዳይሞቱ፣ ደም እንዳይፈስ ብዬ በሁለት ከፍዬ እናቶችን ወጣቶችን ለብቻ አድርጌ ጾም ጸሎት ተራራ ላይ እንውጣ ብዬ አስተባበርኩና አንዳንድ ሰዎች እግዚአብሔር ይባርካቸው ውጭ ሀገር ያሉ ሰዎች አሉ፣ የጌታ ልብ ያላቸው ዛሬም ይኖራሉ፣ ወደፊትም ይኖራሉ። እነሱ ስጠይቅ እነሱ ገንዘብ እልካለን እናንተ ጸሎቱን ቀጥሉ ተባለ። ተወሰነ ገንዘብ ተላከ። ከዛ ምግብ የሚሰሩ ቤት እያስቀራን
ሌሎች ደግሞ እንወጣለን። ከዛ በየ1 ዓመት ድፍን ማለት ይቻላል ለመንግስት ለትግራይ ጦርነት እንደዚህ እንዳይባባስ፣ ህዝብ እንዳያልቅ፣ ደም እንዳይፈስ እንላለን። ብለን ስንጸልይ ሸኔ ነው ተባልኩኝ ማለት ነው። ሸኔ ነው ተብዬ ከነምንጸልይ ወጣቶች ጋር ተይዘን እስር ቤት ገባን ማለት ነው። እስር ቤት ገባን። ከዛ ሁኔታን አስረዳቸው፣ ተረጋግቼ አስረዳው። መጸለይ ሸኔ የሚያስብለው ከሆነ መጸለይ ለህዝብ ለአገር መጸለይ እንዲህ ከሆነ ምንድነው ያያችሁ ሲባል የሆነ ሸኔ ባንዲራ ተሰቅሎ አይናል። እኛ ደግሞ ምንጣፍ አንጥፌን ነው እዛ ጋር ምናልባት ቀይ ምንጣፍ ምናምን ስላለ እሱ ሊመስላቸው ይችላል፣ ለተንኮልም ሊሆን ይችላል ብዬ አስባለሁና እንደዛ አይደለም። እኛ ለሀገራችን የጸለይን፣ ለመንግስት የጸለይን፣ ለከተማ ከንቲባ የጸለይን፣ ይሄ የተጀመረው ልማት ይሄ የተጀመረ ለውጥ እንዲቀጥል እየጸለይን፣ ለሁለት መንግስት አይደል የጸለይን ያለን ብዬ አስረዳው። አንዱ ሰው እግዚአብሔር ይባርከው፣ አንድ ፖሊስ ተረዳኝ። በቃ ሂዱ ብሎ መታወቂያ ምናምን አይቶ ሸኝ እና ከዛ ያንን ያዩ ሰዎች አንተ ማን ስለሆንክ ነው የምትጸልይላቸው? አንተ ምን ስለሆንክ ነው እንዴ የምትነው? በየፌርማታ ያስቆሙ ጥያቄ መጠየቅ እንገላለን እንዲህ እናደርጋለን። አንተ ለመንግስት የምትጸልየው ምን ስለሆንክ ነው? አንተ ከማን በልጤ ነው? ከማን ተሽለኝ ነው? እነንትና ለመንግስት ያልጸለው አንተ በዛ ላይ ደግሞ ዶክተር አብይ ያልክ ወይዘሮ አዳነች አቤቤ ያልክ ስም እየጠራ የምትጸልየው ማን ስለሆንክ ነው? ኦሮሞ ስለሆንክ ነው? ኦሮሞ ስለሆኑ ነው? አይደለም፣ እኔ ኢትዮጵያዊ ስለሆንኩ ነው በማለት በነዚህ ዛቻ ተቆየ። ማረሳው ግን ያንን ፕላንት አድርገው መሳሪያ አለ ሆይ ብሎ ጠየቁኝ። አረ እኔ ቤተክርስቲያን ውስጥ መሳሪያ ይሄንን ነው ምን ያደርጋል መሳላ ብዬ ይሄን ተናግሬ ሳይቆይ ምናልባት ይሄንን የተናገርኩ የጠየቁኝ ሰኞ አላም ማክሰኞ አካባቢ ይሄን አልኩ። እኔ ሁል ጊዜ ቸርች ውስጥ በመጸለይ ይታወቃለሁ። ብቻዬን ያን ቀን ሌላ ጊዜ ሁለቱም አንዱም ሶስቱም ሆነን እንጸልያለን። ያን ቀን ግን የጌታ እራት ጠዋት ልንሰጥ ብዬ ለዚህ ጉዳይ እስኪ ልጸልይ ብዬ ልክ ሊወጣ 3 ሰዓት አካባቢ ልጄ ውዋል ትንሽ ሕፃን ልጅ ነበር። አባቴ ጥለኝ እንዳትሄድ ብሎ ሲያለቅስ አይ እንደ በቃ ማልቀስ የለብህም ብዬ ከዛ በኋላ እኔ ቸርች ሄድኩኝ ማለት ነው። እጸልያለሁ ብዬ ብል መጸለይ አቃተኝ። እጾም በቃ እውላለሁ ብዬ በቃ ይሄ ብርድ ልብስ ምናምን ሞቆኝ ነው ምናምን ብዬ ብርድ ልብስ ትቼ እጸልያለሁ ብዬ ድንዛዜ ከዛ ሊሾ ላይ በቃ ምንጣፉን ትቼ ሊሾ ላይ ስንበረከክም ሊሾ ይሞቀኛል። ጌታ ሆይ ይሄ ሰላም አይመስለኝም ማረኝ ብዬ ለረጅም ጊዜ ንስሐ ገባሁ። ተኛው፣ በቃ ተናድጄ ተኛው። ሌሊት ላይ 10 ሰዓት አካባቢ ነው በሩ ጓ አለ። ጓ ስል ምንድነው እቺ በር የማትረባ በር እቺ ምንድነው የምትባለው? አሁን ለጌጥ የሚገጥሙት እሷ ነች። አልሙኒየም ነው ምናምን የምትባል ጥፍጥፍጥፍ ብላ ወደ ውስጥ ገባ። በሩ አንድ ጊዜ ነው በእግሩ እንደዚህ የመጣው። ወታደር ነው ፖሊስ ነው። ከዛ ብድግ ስል ግማሹ ስለት ይዟል፣ ግማሹ ገጀራ ይዟል፣ ግማሹ መሳሪያ ይዟል፣ ግማሹ ጩቤ ይዟል፣ ግማሹ ዱላ ይዟል። ዱላ የያዘው ሰውዬ ዞሮ አንድ ጊዜ ማጅራቴን ስመታኝ ትዝ ይለኛል። ከዛ ስነቃ ወዲያው ስነቃ እቃ ያጓጓዙ ነው። 2 ኪቦርድ አለ፣ 4 ሙንታርቦ አለ፣ ዘመናዊ ሚክሰር አለ። በጣም ዘመናዊ የእጅ ስልክ ነበረኝ። ያንን እቃ እያጓጓዙ ከዛ ደንግጬ እንደገና ብድግ ስል ሊይዛቸው ስነሳ የሚመታኝ የሚተወኝ አላውቅም። እንደገና ማጅራት ይመት ሰው እግዚአብሔር አምላክ ቀጥል ካላለ በስተቀር አንድ ጊዜ 2 ጊዜ አይደል አንድ ጊዜ ማጅራት ተመቶ አይተርፍም። ግን ማጅራት ሲመታኝ ውስጤ ላይ የሆነ እስትንፋስ ያጠረኝ ወደ ላይ ሲሄድ ይሰማኝ ነበር። በመሃል ነው የተመለስኩት። ከዛ ይሄ ጭንቅላቴ 4 ቦታ
ተሰፍቷል፣ መቶኛል። ይሄ እጄ 3 ቦታ ነው የተሰበረው። በቃ ብቻ ሰውነት እጄ አካባቢ እንደ ጨርቅ ነው የተሰፋው ከነ ትከሻዬ ማለት ነው። እና ማረሳ በአገልግሎት ውስጥ ከገጠመኝ አንዱ ማረሳ ሰው ወንጀል ላይ ተሳትፎ ቢመታ፣ ወንጀል ላይ ተሳትፎ ቢደበደብ፣ ወንጀል ላይ ተሳትፎ እንዲህ አይነት ድርጊት የጭካኔ ድርጊት ቢደረግበት ምንም አይደለም። ግን በእግዚአብሔር ቤት ውስጥ ጸሎት ላይ ያለው ሰው ይሄን ያክል በጭካኔ ይሄን ያክል የሚሆነው በህይወቴ የማረሳ ለ1 ዓመት ከምናምን ቤተሰቤ ነው ይዞኝ የሚሄዱት እንጂ ራሴንም በደንብ መቆጣጠር አልችልም ነበር። ያ ሁሉ ሆኖ እግዚአብሔር ራርቶልኝ አግዞኝ እንደገና ከ2 ዓመት በኋላ ቸርች ተዘግቶ ህዝቡ ተበትነው እዛም ካን እንዳልቀጥል ብዙ ማስፈራራ፣ ልጆችን እናግታለን፣ ድጋሜ እንገላለን ሲባል ከዛ እንደ ስደተኛ ከዚች አቃቂ ወደ ኮዬ ፈጬ ተሰድጄ ነው መጣውና አሁን እግዚአብሔር ይባረክ እቺ ቤተክርስቲያን ከተጀመረች እንደገና ውስጤ ራእይ ስላለ ምንም ማድረግ አልችልም። መሆን ያለብኝ ጌታ ማገልገል መሆን ያለብኝ ጌታ ማገልገል ስለሆነ ከኮዬ ፈጬ ወደ ኮዬ ፈጬ ከመጣው 2 ዓመታችን ባለፈው ሰኔ በጣም ትልቅ ድንኳን ተክለን እግዚአብሔር አምላክ ረድቶን ካሜራማኖችን ጠርተን ህዝብ ጠርተን የምስጋና ኮንፈረንስ አዘጋጅተናል። እና በአገልግሎት ውስጥ አይደለም በአገልግሎት በክርስትና ውስጥ ልኑር በጤንነት በትክክል ከተባለ ዋጋ መክፈል አለ። እና ይሄንን ነው የማረሳ። እንግዲህ ብዙ ነገሮች አለው፣ ግን ከማረሳ አንዱ ይሄንን ነው። በህይወት ውስጥ ከገጠመኝ አንዱ ሌላኛው ከማረሳ አንዱ ውሃ ሞልቶ ይዞኝ ሄዶ ያውቃል። በጣም ረጅም ይዞኝ እንደ ሶፋ ላይ ተቀምጬ የትና የት ሀገር ይዞኝ አንድ እጅ መጥቶ እንደ ዕቃ ወደዛ ወርውሮኝ ብዬ ደንግጬ ከዛ ሌላ ሰው እጅ አድሬ ያውቃል። ከማረሳ አንዱ። ሌላኛ ወንድሜ ነጋዴ ነው እና አዙዚው በአገር ቤት እጄ በሱ መኪና እንዲመጣ ተደርጌ ከውንጊት ፍሬን የሌለ መኪና ወደ በረንዳ ሲሄድ መኪና ይዛላል። ሌሊት ነው። ሰውዬ ትልቅ ሰው ናቸው፣ ትዝ ይለኛል። አረ ወዴት ሊያዘው ወዴት ሊያዘው ወዴት ሊያዘው እያሉ መኪና ይዘላል። 50 ኩንታል ይዞ ይዘላል። ድንገት ለኔ ሲባል ይመስለኛል እየዘለለ መሃል አስፋልት እንደዚህ ተቆፍሯል። ለውሃ የቆፈሩት እግዚአብሔር ይባርከው ያኔ ቆፈረ እጅ ዘለለና እዛ ውስጥ ገባ። ሊወጣ ሲል ሞተር ጠፋ። ከዛ ማርሻ ይገባው ነበር። ሰውዬ ማርሻ አስገብቶ ሞተር አስነስቶ ቀስ ብሎ በረንዳ ገባ። እዚህ ውስጥ ይደራሉ። እዚህ ውስጥ አላድርም፣ መሬት ብርድ ውስጥ ነው ማድረው አልኩ። እና ይሄንን ነው ከማረሳ ጉዳዮች እነዚህ። ጌታ በህይወት ቀጥል ያለው ሰው በምንም አይነት ታምር ያለ ጊዜ ከዚህ ምድር ላይ እንደማይሄድ እኔ ሕያው ምስክር ነኝ። እንግዲህ ወደ 25 ዓመት ከባለቤቴ ጋራ ኖረናል። ኦልሞስት ገብተንበታል። 3 ልጆች አሉን። አገልግሎት ውስጥ እና አገልግሎትና ትዳር እግዚአብሔር ስረዳ ነው። ባለቤቴ በጣም በዚህ አጋጣሚ እግዚአብሔር ይባርክሽ ቴንኪው ማለት ፈልጋለሁ። እንዲያገለግል ዋናው ትልቁ ሚና የተጫወተችው ባለቤቴ ናት። አገልግሎትና ትዳር እንግዲህ አገልጋይ እንደኔ ያለ አገልጋይ በጤንነት ላገልግል፣ በእውነት ላገልግል፣ በጽድቅ ላገልግል ያለው አገልጋይ ዋጋ ይከፍላል። ዋጋ ይከፍላል። እስከ ዛሬ ምስል እቺ ቪዲዮ እስከተቀረጸች ጊዜ ድረስ ዋጋ በመክፈል ውስጥ ነው ያለን። እስከ ዛሬ ድረስ ቤት ኪራይ የምንከፍለው እናጣለን። እስካሁን ድረስ እስከዚች ደቂቃ ድረስ አንዳንድ ጊዜ ጤፍ የምናስፈጭበት ገንዘብ ይቸግረናል።
የዚች ቤተክርስቲያን የመመረጥ በክርስቶስ ዓለም አቀፍ ቤተክርስቲያን ባለ ራዕይና ባለ አደራ ነኝ። እንግዲህ ዋና መጋቢ ነው የሚባለው። እስከ ዛሬ ድረስ ለአገልጋይ የሚከፈለው ይጠፋል፣ የቤት ኪራይ ይጠፋል። እቺ ቪዲዮ ለብዙዎች ምስክር ሊሆን ይችላል። እቺ ቪዲዮ አሁን እስከምትቀርጽበት እስከዚች የኔ የምኖርባት ቤት ኪራይ ካለፈ ዛሬ 6 ቀን የሚከፈለው ጠፍቶ አገልግሎት ውስጥ በእውነት ላገልግል ጌታ ላሳይ ከተባለ ቻሌንጅ የለም ወይ? በደንብ አለ። ከቻሌንጁ በላይ ግን ጌታ አለ፣ ወንጌል አለ። በአገልግሎት በትክክል ጌታ ላገልግል ለተጠራውበት ዓላማ ለዚች ምድር 1000 ዓመት አልኖርም ለሚል አገልጋይ ዋጋ ይከፍላል። ዞር ዞር ብዬ አልፋለሁ ካለው ምን ዋጋ ይከፍላል? ምንም አይከፍልም። እንደነገርኩሽ እኔ ባለ አእምሮም ነኝ። እንደ ባለ አእምሮ ከተባለ ግን ጌታን ላገልግል በማለት እስከ ዛሬ ድረስ እየከፈልኩት ያለ ዋጋ ምንድነው? 1000 ዓመት አልኖርም በምድር ላይ የምለው ቤተሰብም ይሄንን ያውቃል። 1000 ዓመት አንኖርም። ለኖርንባት ዘመን ግን የእግዚአብሔርን እውነተኛ አገልግሎትና እውነተኛ መንገድ እንሄድ በማለት ነው። እና ባለቤቴ ጥርሷ ተሰብሮ መናገር የሚፈልገው ሳላ ጥርሷ ተሰብሮ ሴት ልጅ ናት። በእድሜን ይበልጣታለሁ። ጥርሷ ተሰብሮ 20 ምናምን ሺህ ብር ተጠይቀን 20 ምናምን ሺህ ብር ጥርሷን የሚያሰራበት አጥቼ እስከዛሬ ድረስ ለመሳቅ ትሸማቀቃለች። የአገልጋይ ሚስት ስለሆነች እና ብዙ ነገር አታስቸግረኝ። እንትኑን ግዛ፣ እንትኑን ሊቀባ፣ እንትኑን ሊለውጠው አትልም። እንደ ብዙ ሴት ልጆች ብዙ ነገር ልኳኳል፣ እንደዚህ ልሁን አትልም። ያም ሆኖ ግን ኢምፖርታንት የሆነው ነገር እንኳን ለማድረግ ስቲል ነው ለወንጌል እውነተኛ ወንጌል ይዘን ስለተለየን ዋጋ እንከፍላለን እና እንጂ አውቃለሁ። አንድ ጓደኛ ወደ ጌታ ሄደው አገልግል ተብለው ሙሉ ወንጌል ተጠርቶ ጌታ ጠርቶት ባለቤቴ ከባድ ናት ብሎ ቤት ይሸጥ ልጅ አውቃለሁ። ለምንድን ነው ቤት የምትሸጠው ብዬ ስል ባለቤቴ ከባድ ናት እሱ ወደ ጌታ ሄዷል። አሁን የለም በዚህ ምድር ላይና ብዙ አይነት እንትኑን ላደርግ የምትል ልቅበጥ የምትል አይነት አይደለችም። ከብዙ ጥሩ ቤተሰብ ውስጥ የመጣች ልጅ ናት። ከኔ የተነሳ ከቤተሰቦቿ ጋር ተለያይታለች። እስከ መጨረሻ የሚጸና ይድናል እንደሚል እግዚአብሔር ቃል እስከ መጨረሻ እንዲጸና እግዚአብሔር ይረዳኛል። በዚህ አጋጣሚ መልእክት ማስተላለፍ የምፈልገው የእውነተኛ አገልጋይ የእውነተኛ የክርስቶስ አገልጋይ ሰዎችን የምትወዱ እውነተኛ የክርስቶስን ደቀ መዝሙር ለማፍራት ቀንና ሌሊት የሚተጋንን ሰዎች አገልግሎት መደገፍ የምትፈልጉ አግኙ፣ አግዙኝ። ኑና ቤተክርስቲያናችን እዩ። ቦታ በጣም እየጠበበን ነው። ሰፊ ቦታ ለመከራየት እንፈልጋለን። አግዙን። ወንጌልን በጤንነት በእውነተኝነት ምንም ሸቀጣ ሸቀጥ የሌለበትን ያገለገልኩ ስለሆነ በጎናችን ቁሙ መልእክቴ ነው። ቻሌንጅን ፈርታችሁ ጌታን ለማገልገል ወደኋላ ያላችሁ ደግሞ ቻሌንጅም ባትፈሩ ጥሩ ነው። 1000 ዓመት በምድር ላይ አትኖሩ። በጣም ብዙ በተንደላቀቀ ምቾት ኖራችሁ ጌታን ሳታገለግሉ ከምታልፉ በችግር ውስጥም ቢሆን ኑና ጌታን አገልግሉ። በተለይ በዚህ ኮየ ፈጬ ፕሮጀክት 16 ፕሮጀክት 18 ፕሮጀክት 17 ኮየ 1 ኮየ 18 ቱሉ ዲምቱ ገላንጉራ እንዲሁ ቅልንጦ ጎሮ ሰፈራ የተለያየ ቦታ የምትሄዱ ወገኖች ጤነኛ ወንጌል ስለምናገለግል ብዙ ርቀት መሄድ አይጠበቅባችሁም። አብረን እግዚአብሔርን ስራ እንስራ መልእክቴ ነው። ጌታ ኢየሱስ ይባርካችሁ። እንዲሁም ደግሞ ዛሬ ኢንተርቪው በማድረግ ፈቃደኛ ሆናችሁ ስለመጣችሁ እስኪ የህይወት ምስክርነትን ለሌላ ይጠቅማል ብላችሁ ዋጋ ከፍላችሁ የመጣችሁ
እናንተም ደግሞ እግዚአብሔር አምላክ ይባርካችሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። የምስክር ዩቱብ ባለራዮች ባለአደራዎችም በእውነት የትውልድን ድምፅ ሰዎች ጋር ለማድረስ ዛሬ እዚህ ቢሮ ድረስ መጣችሁ ኢንተርቪው ልታደርጉኝ ስለወደዳችሁ አገልግሎታችሁ ይስፋ። እግዚአብሔር አምላክ ይባርካችሁ። እግዚአብሔር ደግሞ ትውልድ አሳልፎ ይሰጣችሁ። ተባረኩ ማለት እወዳለሁ። ዘራችሁ ዘመናችሁ ይባረክ። እግዚአብሔር ኢትዮጵያንና ሕዝቧን ይባርክ፣ ምድራችንም ሰላም ያድርግ። እስከ መጨረሻ ለኔ መንፈስ ቅዱስ ምን ብዬ ልግለጽ? ለኔ መንፈስ ቅዱስ አባቴም ነው፣ አጽናኜም ነው፣ ምስጢረኛዬ ነው፣ አምላኬ ነው። ክርስቶስን የሚያይበት እይታዬም ነው ብዬ ነው የምለው። ጌታ ኢየሱስ ይባርክሽ።